እንደውም ሰዎች ዝነኛ የሚሆኑበት በነውራቸው በተሳዳቢነታቸው ሰውን በማዋረዳቸው በጣም ዝነኛ የሚሆኑበት ስመጥር ሰው የሚያጨበጭልላቸው ሰዎች ሆነዋል። ለዚህ የጨለማው ፕሬሰንስ የጨለማ ልጆችን ይገልጣል ወገኖች። እኛ ግን ልናበራበት የተጠራንበት ትውልድ በቃ አገሮች እንኳን ከማጋ አላይን እንዳደረጉ አታው ዛሬ ከእስራኤል ጋር ናቸው፣ ነገ ደግሞ ከኢራን ጋር ነው። አገሮች ፖሊሲያቸው እንኳን ስቴብል ያልሆነ በቃ አሁን ተነስተው ያወገዙትን ተመልሰው ሲቀበሉት እንደገና ደግሞ ሲደግፉ ይመለከታል። ዘመናችን ላይ ጨለማ እየበረታ መምጣቱን የምትመለከቱት መንፈሳዊ መታለ ነው። ሰው ልክ በጢሞቴዎስ ላይ ጳውሎስ በትንቢት በመጨረሻው ዘመን ላይ አንዱ ሊሆን ያለው ምንድነው? ብዙዎች የሚያስቱ መናፍስትን እያደመጡ አጋንንትን ትምህርት የሚቀበሉ ይሆናሉ። በቃ ባጭሩ ይሄንን ነው የሚና ለኔና ለናንተ የተፈቀደልን ሙላት ምድራዊውን አይደለም ሰማያዊ ሙላት መንፈስ ቅዱስ ሐለወት በእናንተ ውስጥ በበዛ ቁጥር ያ ሙላት ነው ኃጢአት እንድናሸንፍ እግዚአብሔርን ደስ የሚያሰኝ ኑሮ እንድንኖር የሚያደርገን ይሄ የመንፈስ ቅዱስ ነው። በተለያየ ሶሻል ሚዲያዎች ስንት ነውሮች ወደ ሰርፌስ እየወጡ ነው። ስንት ቆሻሻዎች ህሊናን የሚያረክሱ መንፈስን የሚያረክሱ ስንት ልቅነቶች ወደ ሜዳ እየወጡ ነው። አቅለው እየተመለከቱት ነው። በፍልስፍናዎች በነፃነት በሚል ስም እየተለቀቀ መጥቷል። አንዳንዱ በባህል ተይዞ የነበረው ነገር ሁሉ ባህልም እየፈረሰ እየመጣ ነው። ስለዚህ ነውር ወደ አደባባይ ሰዎች ወንድነታቸውን እስኪጠራጠሩ ሴትነቷን እስክትጠራጠር እነዚህ ኖርማላይዝ እያደረጉት መጥተዋል። አመፅ ምድርን ይሞላል። ዘመኑን እንመርምር እያልኳቸው ጨለማ በምድር ላይ ድቅድቅ ጨለማም በአሕዛብ ላይ ይመጣል። አነቃቂ አንደበቶች ዓለምን የሚያነቃቁ አንደበቶች ልክ ቤተ ክርስቲያንም አነቃቂ አንደበት እየሰበከች መጣለች። ሀውቱ ጎስፕሎች ወይም እንዴት እንድናርግ እንዴት ይሳካልን እንዴት እናምን በቃ የሰው ጆሮ የሚጣፍጡ ቃል አይደለም። ልክ ይሄ እንደ በርገር ድራይቭ ስሩ ትሄዱና ፒክ አድርጋችሁ በርገር ወዲያው ትበላላችሁ። በርገር ወዲያው ከበላችሁት ይጣፍጣል፣ ግን ካስቀመጣችሁት ከአንድ ሰዓት በኋላ ብትመጡ ቴስቱ ሁሉ ይጠፋል። አነቃቂ አንደበት የሚባለው ነገር የሰውን ነፍስ መቀስቀስ ነው። የሰውን መንፈስ በምን ይነሳ? ያለ እግዚአብሔር ቃል ትንሣኤ ነው። ወዴት እየሄድን እንደሆነ ልታዩ። ለዚህ ዲጂታል አይዲዎች በዓለም ዙሪያ ህንዶች፣ ኢትዮጵያ ዲጂታል አይዲ ግሎባሊ እየተሰጡ ነው ያሉት። እነዚህ ዲጂታል አይዲዎች ሁሉን ነገር ይያይዛሉ። ባንካችሁ፣ ዲጂት ነምበራችሁ፣ ሶሻል ኢንሹራንስ ነበር ወይም የግሪን ካርድ አይዲያችሁ፣ ሁሉ ነገር ቆጠራ ሶሻል እንትናችሁ ሁሉ ይያያዛል። ሰው ሁሉ ምን ይሆናል ማለት ነው? ቁጥር የአእምሮ ህመም በዓለም ላይ እየበዛ ነው። ብዙ ሰዎች ስለ ቻይናዎች የረቀቀ ህይወት መኖር፣ ስለ ቻይናዎች የረቀቀ ቴክኖሎጂ ማምጣት እየገረማቸው እየተደነቁ ያወራሉ። በዓለም ላይ ደግሞ የአእምሮ በሽተኛ ብትሉ ቻይናዎች ውስጥ እንደ ቻይና ህዝብ ሰዎች እውነትን እንዳይረዱ ያጨልምባቸዋል። ብርሃን ከነሱ እንዲወሰድ ያደርግባቸዋል። ሰው ከእውነት እየራቀ ሲመጣ ከብርሃን እየራቀ እውነት ካለች ብርሃን የጨለማው ተጽዕኖ እየበረታ ይመጣል። ሁሌ እንደምናገረው አሁን በምድር ላይ የወጣው አሁንም ያለው የጸረ ክርስቶስ መንፈስ ነው። ድሮ የነበረ በጣም ከሚገባው በላይ ጉልበት ያገኘ ይመስላል። ምን ማለት ነው? በደንብ ተቀልሏል። ለምን? ቃሉ ወደ ዳር ተገፍቶ የሰይጣን ተጽዕኖ እየበዛ ነው ያለው። ከዚህ የተነሳ የክርስቶስ ተቃዋሚ መንፈስ ምን እያደረገ ነው ያለው? እያንሰራራ ሰዎች ከእውነት እንዲርቁ፣ ሰዎች በኢንተርቴይንመንት በተለያየ ነገር እንዲያደርጉ ይህች ዓለምን በቃ አቆንጅቶ እያሳየ በውሸት እያማለለ ይገኛል። የጸረ ክርስቶስ መንፈስ አሰራር ነው። ማራናታ ጌታ ሆይ ቶሎና፣ ማራናታ ጌታ ሆይ ቶሎና። እንግዲህ አሁን ያለንበት ሲዝንን በተመለከተ እንዲሁ አንዳንድ ነገሮች እንድንካፈል ብዬ ነው። አሁን ያለንበት ሲዝን በጣም አሳሳቢ የሆነ ጊዜ ላይ ነው ያለነው። ስለዚህ አልፎ አልፎ እንደዚህ ብሬኪንግ ኒውስ እንደሚሉት አለ ሰበር ዜና እንደሚባል ሰበር የሆኑ ነገሮችን በመሀል እየመጣው ላካፍላችሁ ፈልጌ ነው። እንዲሁ እንዳንራራቅ የጌታ ስም የተባረከ ይሁን። ጌታ ደግ ነው እና በየጊዜው አንዳንድ አፕዴት ማድረጋችሁ ነገሮች ፕሮፌቲክ አፕዴት በሚል ወደ እናንተ መጣለሁኝ። በዓለም ዙሪያ ያለውን በቃ የተለያየ አይነት ኬኦስ እያየን ዘመኑን እንድንመረምር የኢሳኮ ልጆች ዘመንን ይመረምሩ ነበር ይላል አይደለም? ስለዚህ ዘመኑን እንድንመረምር የሚረዳንን አንዳንድ እውነቶችን ከእግዚአብሔር ቃል እንመለከታለን። አሁን ያለንበት ዘመን ምን እንደሚመስል ላሳያችሁ ፈልጋለሁ። አሁን ባለንበት ዘመን ላይ እግዚአብሔር ምንድነው እየሰራ ያለው፣ የእግዚአብሔር አጀንዳ ምንድነው የሚለውን ነገር እናያለን። ግን ተመሳሳይ በሆነ ሁኔታ ደግሞ አንዳንድ ጊዜ
ዘመኑን በእግዚአብሔር ቃል መመርመር ከብዙ ክፋት ከብዙ ስህተቶች ይጠብቀናል እና እግዚአብሔር ቃል ምን እንደሚል ላሳያችሁ ፈልጋለሁ። በዚህም በተመለከተ በኢሳይያስ 60 ላይ ከቁጥር 2 በተለይ 1 እና 2 እናንተ ተመልከቱት። እኔ 2 ብቻ እንፈሳይስ አደርጋለሁ። ምን ይላል? እነሆ ጨለማ ምድርን ድቅድቅ ጨለማም አሕዛብን ይሸፍናል። ልድገመው። እነሆ ጨለማ ምድርን ድቅድቅ ጨለማም አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። ልድገመው። እነሆ ጨለማ ምድርን ድቅድቅ ጨለማም አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። ይሄ ለእስራኤል የተሰጣት የመጽናናት ቃል ነው እና የጨለማው ወይም በአሕዛብ ላይ የሚወጣው የጨለማ አይነት ምን እንደሆነ እሱን ይናገራል። ከዛ ደግሞ የአሕዛብ ላይ ደግሞ ስለሚወጣው ጨለማ ስለ ድቅድቅ ጨለማ ይለዋል። በተለይ ምድርን ድቅድቅ ጨለማ እንደሚከባት ጨለማ በአሕዛብ ላይ እንደሚሆን በአንቺ ላይ ታስታውሳላችሁ። በግብፅ የሆነው ታሪክ አይነት በግብፅ እስራኤል ከግብፅ ሲወጡ የሆነው ታሪክ ምንድን ነው? ድቅድቅ ጨለማ በእስራኤል ሰፈርና በግብፃውያን ሰፈር መካከል ልዩነቱ የሲኦልና የመንግስተ ሰማያት ያህል ነበረ። በግብፅ የነበረው ድቅድቅ ጨለማ ነበር፣ የሚዳሰስ ጨለማ ነበር። ሊትራሊ ሲኦል የሚመስል ኃይለኛ የሆነ ጨለማ፣ የሚዳሰስ ጨለማ፣ ምንም ነገር የማያበራው ጨለማ ነበር። በእስራኤል ሰፈር ደግሞ ብርሃን ነበር። ይሄ እግዚአብሔር ልዩነትን እንዴት አድርጎ ህዝቡን እንዳስመለጠ ታሪኩን ትመለከታላችሁ ዛሬ። ስለዚህ እግዚአብሔር በዛ ምሳሌ አድርጎ እነሆ ጨለማ ምድርን ይሞላታል፣ ድቅድቅ ጨለማ አሕዛብን ይሸፍናል፣ አንቺን ግን እስራኤልን ነው የሚላት። ወይንም ደግሞ ለቤተ ክርስቲያን እግዚአብሔር ይወጣል፣ ምን ያደርግልሻል? ክብሩ በአንቺ ላይ ይታያል። በቃ እግዚአብሔር ከአንቺ ጋር እንዳለ የእግዚአብሔር ውበት፣ የእግዚአብሔር ክብር፣ የእግዚአብሔር ከፍታ፣ የእግዚአብሔር ኃይል በአንቺ መገለጥ ይጀምራል። ለአሕዛብ ግን ከባድ ጊዜ ይሆናል፣ ለአንቺ ከባድ ጊዜ ይሆናል፣ ወይም በዙሪያሽ ላሉ ለአሕዛብ ከባድ ጊዜ ይሆናል። ምንድን ነው የሚሆነው? ጨለማ ነው ይላል። አሁን ስለ ሲዝን ስለ ወራት እንድናወራ ብዬ ነው ይህንን ደጋግም የምነግራቸው። በዚህ ሲዝን ላይ ምን ሊሆን ነው? ምን ሊፈጠር ነው? ከዚህ በኋላ ያለው ነገር ምንድን ነው? በዚህ ዘመንስ ቤተ ክርስቲያን ምን መሆን አለባት? እንዴት ነው ይሄ ዘመን ጨለማ እየሆነ እየመጣ ያለውን ይታያችኋል ወይ? ቅዱሳን እየታያችሁ ነው ወይ? ጨለማው ገሃድ እየሆነ እየመጣ ነው። ሪያሊቲ ነው ይሄ። ዝም ብሎ አይደለም ስብከት ለማድመቅ ወይንም ደግሞ ትምህርቶችን ለማድመቅ የሚነገር ንግግር አይደለም። ዳርክነሱ ሪያሊቲ ነው፣ ገሃዳዊ ነው፣ በትክክል እየታየ ነው፣ እየመጣ ነው። ጨለማው እየተገለጠ እየመጣ ነው ያለው። በምን ተገለጠ ብላችሁ ብትሉ ለምሳሌ ተመልከቱ። ትልቅ እንደኔ ምናልባት ያለ እድሜ ላይም ላትሆኑ ትችላላችሁ፣ ከኔ ወጣቶች ልትሆኑ ትችላላችሁ ብዙዎቻችሁ። እስቲ የሰዎችን ግብረ ገብ ቆመ ብላችሁ ተመልከቱ። ሞራልና ኤቲካል የሆነ ምን አይነት ኮንፊውዥን እንዳለ ተመልከቱ። ሰዎች በግብረ ገብ ግራ የተጋቡበት ነው፣ በኤቲክስ ግራ የተጋቡበት ነው። በኢሳይያስ 5:20 ላይ ይህንን ነው የሚናገረው። የግብረ ገብ ነገር መስመሩን ጥሶ እየወጣ ነው ያለው። ሰዎች ሊያፍሩበት የሚገባቸውን ነገር የሚኮሩበት ሆኗል። እንደውም የእነሱን ወራቸውን እንደውም ፕራይድ ዊኬንድ እያሉ እየጠሩት ነው ያሉት። ሰዎች ነውራቸውን በአደባባይ መግለጥ ምንም የማያፍሩበት ነገር ሆኗል እና ድሮ ሰውን ያፍራል፣ ሰው ትልቅ ሰው ያፍራል፣ ሰው ኮሚኒቲን ያፍራል። አሁን ግን ሞራልና ኤቲካል ኮንፊውዥን በሰዎች ላይ አለ። ሰዎች የጾታ ኮንፊውዥንን ከዚህ በፊት ተነጋግረነዋል። እዛ ጋር ብቻ አይደለም ያሉ፣ በጣም ብዙ የሆነ ኮንፊውዥን በምድር ላይ እየመጣ ነው ያለው። ተመልከቱ ምዕራፍ 5 ቁጥር 20 ላይ እንደዚህ ይላል፣ ክፉውን መልካም መልካሙን ክፉ ለሚሉ፣ ጨለማውን ብርሃን ብርሃኑንም ጨለማ ለሚያደርጉ፣ ጣፋጩን መራራ መራራውን ጣፋጭ ለሚያደርጉ ወዮላቸው። ይሄ ኮንፊውዥን በምድር ላይ እየመጣ ነው ያለው። ብዙ ሶሳይቲ ብዙ ህብረተሰብ በኮንፊውዥን ላይ ነው ያለው። ስለዚህ ከዚህ የተነሳ ሰዎች ሞራላዊ ኮንፊውዥን አለባቸው፣ ኤቲካል ኮንፊውዥን አለባቸው። እነዚህም የምነግራችሁ ለጸሎት እንዲረዳን
በወጣቶች መካከል፣ በሴቶች መካከል፣ በባለትዳሮች መካከል ይሄ አይነት ኮንፊውዥን ጨለማው እየበረታ እየመጣ ነው። በተለይ በማያምኑት ዘንድ ድቅድቅ ጨለማ በምድር ላይ እንደገና ጨለማ በምድር ላይ ድቅድቅ ጨለማ ደግሞ በአሕዛብ ላይ የጨለማው ዲግሪም አለው። ስለዚህ እኛ ባለንበት አሁን በዚህ ዘመን ላይ ጨለማ ገሃድ እየሆነ እየመጣ ነው። ሞራል ኮራፕሽን፣ ኤቲካል ኮራፕሽን ወይም ደግሞ ኮንፊውዥን፣ ሰዎች በግብረገብ ነውርን ለጨዋነት ምንም ስፍራ የሌላቸው ቦታ ላይ ስፍራ የማይሰጡት ሆኖ እየተገኘ ነው ያለው። ስለዚህ ጨለማው ገሃድ እየሆነ ነው። ለምሳሌ በጢሞቴዎስ መጽሐፍ ላይ እስቲ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ ምን ብሎ ይናገራል? መንፈስ ግን ይላል በግልጥ መንፈስ ቅዱስ ማለት ነው። ጳውሎስ ትንቢት ነው የተናገረው። መንፈስ ቅዱስ እንዲህ ይላል እያለ ነው። መንፈስ ግን በግልጥ ይላል በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸት ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ። ስለ አፖስቶሲ ነው የሚናገረው። ይሄ መንፈሳዊ ዲሴፕሽን በምድር ላይ እንደሚመጣ ቅድም ያልኳችሁ ሞራልና ኤቲካል ኮንፊውዥን ይኖራል ብያችኋለሁ። ሁለተኛ ዘመናችን ላይ ጨለማ እየበረታ መምጣቱን የምትመለከቱት መንፈሳዊ መታለሎች ወይንም ስፒሪቹዋል ዲሴፕሽን። ሰው ልክ በጢሞቴዎስ ላይ ጳውሎስ በትንቢት በመጨረሻው ዘመን ላይ አንዱ ሊሆን ያለው ምንድን ነው? ብዙዎች የሚያስቱ መናፍስትን እያደመጡ የአጋንንትን ትምህርት የሚቀበሉ ይሆናሉ። በቃ ባጭሩ ይሄንን ነው የሚናገረው። ስለዚህ በጢሞቴዎስ መልእክት ላይ ሃይማኖትን የሚክዱ አፖስቶሲ ይኖራል። ብዙዎች የሚክዱ ይኖራሉ። ከእውነት መንገድ ላይ የሚመለሱ ይኖራሉ። ባክስላይደርስ ይበዛሉ። በድካም ያሉትን አይደለም የሚናገረው። እነዚህ ግን ሆነ ብለው ኮንፌስ አድርገው ወደ ክህደት የሚመለሱ፣ ወደ ሐሰት ትምህርት የሚመለሱ፣ ወደ ወጡበት ጨለማ የሚመለሱ እንደዚህ አይነቶች ይበዛሉ። ስለዚህ ስፒሪቹዋል ዲሴፕሽን ወይም ደግሞ መንፈሳዊ መታለል በምድር ላይ ከሚመጡ ጨለማዎች አንዱ ነው። ሁለተኛ ሁለት ነገሮች አሳየዋችሁ ማለት ነው። ሌላ ግሎባል የሆነ ክራይሲስ፣ ዓለም አቀፍ ውዥንብርና ፍርሃቶች በምድር ላይ ይሆናሉ። ክራይሲስ ብቻ አይደለም፣ ፊር፣ በሁሉ ነገር ላይ ፍርሃት፣ በሰዎች ላይ ፍርሃት ይወድቃል። መንግስታት ይፈራራሉ፣ ፖለቲሽያንስ ይፈራራሉ፣ ትራይብስ ወይም ነገዶች ይፈራራሉ። ሰው ለሰው የሚፈራራበት ዘመን ይሆናል። ይሄ ደግሞ ፍቅር ሲጠፋ ነው። መጽሐፍ ቅዱስ ሲናገር ፍጹም ፍቅር ፍርሃትን አውጥቶ ይጥላል ነው የሚለን። አሁን ግን እየተመለከትን ያለው በምድር ላይ የበረታ የወጣው ምንድን ነው? ግሎባል የሆነ ክራይሲስ እና ደግሞ ፍርሃት። ስለዚህ እነዚህ ሁለቱን ነገሮች ስትመለከቱ አብራችሁ አንዱ የጨለማ ጉልበት በምድር ላይ እየበረታ እንደመጣ ተመልከቱ። ዘመኑን እንድንመረምር ነው ቅዱሳን። ስለዚህ በሉቃስ 21 ላይ ቁጥር 25 ላይ ሄዳችሁ ብትመለከቱ በፀሐይና በጨረቃም በከዋክብትም ምልክት ይሆናል፣ በምድር ላይ አሕዛብ በምድር ላይም አሕዛብ ከባህሩና ከመጎዱ ድምፅ የተነሳ እያመነቱ ይጨነቃሉ። ዓለም አቀፍ የሆነ ውዥንብርና ፍርሃት ይሆናል። ኮንፊውዥን ይሆናል። ክራይሲስ ይሆናል። ፍርሃት ይሆናል። ስለዚህ እነዚህ ከመውገዱ ድምፅ የተነሳ እያመነቱ ይጨነቃሉ። ሰዎችም ከፍርሃትና በዓለም የሚመጣበትን ከመጠበቅ የተነሳ ይደክማሉ። የሰማያት ኃይላት ይናወጣሉ። በዚያ ጊዜ የሰው ልጅ በኃይል በብዙ ክብር በደመናም ሲመጣ ያዩታል። ይህ ሊሆን ሲጀምር ቤዛችሁ ቀርቧልና አሻቅባችሁ ራሳችሁን አንሱ ብሎ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የነገራቸውን ታስታውሳላችሁ። ስለዚህ ዓለም አቀፍ ውዥንብር፣ ዓለም አቀፍ ፍርሃት፣ ፖለቲካው ውዥንብር ውስጥ ነው ያለው በሚገርም ሁኔታ። በቃ አገሮች እንኳን ከማጋ አላይን እንዳደረጉ አታውቁም። ዛሬ ከእስራኤል ጋር ናቸው፣ ነገ ደግሞ ከኢራን ጋር ናቸው። አገሮች ፖሊሲያቸው እንኳን ስቴብል ያልሆነበት፣ በቃ አሁን ተነስተው ያወገዙትን ተመልሰው ሲቀበሉት እንደገና ደግሞ ሲደግፉት ትመለከታላቸው። ስለዚህ ዓለም አቀፍ ውዥንብር አለ። የፖለቲካ ውዥንብር፣ የኢኮኖሚ ውዥንብር፣ ፍርሃት፣ ጥርጥር፣ ምን ሊመጣ ነው የሚሉ ነገሮች እየጨመሩ እየመጡ ነው ያሉት እና ይህንን የማነሳላችሁ ለምንድን ነው? የዚህ የጨለማው ገሃዳዊነት እንዴት እየበረታ በምድር ላይ እንደመጣ
ሞራል ኤቲክስ ኮንፊውዥን ሲመጣ ስትመለከቱ፣ የሰዎች ግብረገብ ሲበላሽ ስትመለከቱ፣ ሰዎች አጋንንትን ትምህርት እየሰሙ ሃይማኖትን መካድ ሲጀምሩ፣ ወይንም ደግሞ ባክስላይድ እያደረጉ ወደ ወጡባት ጨለማ መሄድ ሲጀምሩ፣ ክርስትናን በዚህም በዛም አታክ የሚያደርገው ነገር በጣም እየበዛ ሲመጣ ትመለከታላችሁ። የሚያዋርደን የሚያሳፍረን ነገሮች በጣም እየበዙ በቃ ሰዎች በአመፃቸው ደፋሮች የሆኑበት በጣም የሚያስፈሩ ነገሮች ለጆሮአችን የሚሰቀጥጥ እየሰማን እየመጣን ያለን። የጨለማው ጉልበት ምድርን እየያዛት ነው ያለው። ዓለም አቀፉ ዥንብሮች፣ ፖለቲካው ሲናወጥ፣ ቸርች ስትናወጥ በቃ ያልማይናወጥ ነገሮች ነው። ላሳያቸው የምፈልገው ነገር ምንድን ነው? የዚህ ጨለማ መንስኤው ምንድን ነው? ምንድነው ሶርሱ? ጨለማው እንዴት ሊመጣ ቻለ? ይህን ነገር አብረን እንድናይ ይፈልጋል። ጨለማው አንዱ የመጣው የእግዚአብሔርን ቃል ወደ ዳር ከመግፋት ነው፣ ወይንም ደግሞ የእግዚአብሔርን ቃል ሪጀክት ከማድረግ ነው። የቃሉ ወደ ዳር መገፋት ወይንም መተፋት። በአሞጽ ምዕራፍ 8 ቁጥር 11 ላይ ይህንን ነው የሚናገረው። ቃሌን ንቀሃልና እኔም ደግሞ ካህን እንዳትሆነኝ ንቀሃል። ቃሉ ስለ ስንገፋ የሚገፋን ብዙ ነገሮች አሉ። ቃሉን ችላ ስንለው የሚመጣ ለምን? ቃሉ እውነት ነው። ቃሉ ሲገፋ እውነት ይገፋል። እውነት ሲገፋ ደግሞ ሐሰት ሰተት ብሎ ይገባል። ጨለማ ሰተት ብሎ ይገባል። መሳይ መናፍስቶች ወይም ካውንተርፌት ስፒሪት እውነት መስለው ሊመጡ ይጀምራል። የሚያታልለን ነገር ሊበዛል ማለት ነው። ቃሉን ስንቀበል እውነትን እንቀበላለን። መጽሐፍ ቅዱስ ምን ይላል? እውነትን ግዛት አትሽጣት ይላል። ስለዚህ ኮምፕሮማይዝ አይኖርም። እውነትን ስንገዛ እውነት ትጠብቀናለች። እውነት ብርሃን ናት። እውነት ነፃ አውጪ ናት። ምክንያቱም እውነትን ታውቃላችሁ፣ እውነትን ማርነት ያወጣችኋል ይላል መጽሐፍ ቅዱስ። ወገኖች ሆይ ስለዚህ ስለ ዘመኑ ስንመለከት አንዱ ወደዚህ ጨለማ የመጣንበት አንዱ ምክንያት ከቃሉን ወደ ዳር ከመግፋት የተነሳ ነው። ሌላው ኃይለኛ የሆነ ሰይጣናዊ ተጽዕኖ፣ የሰይጣን ኢንፍሉዌንስ ሲመጣ ትመለከታላችሁ። በሁለተኛ ቆሮንቶስ ላይ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ እንደዚህ ይላል። በጌታ ስም አነብላችኋለሁ። እግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። የዚህ ዓለም አምላክ ሰይጣንን ማለቱ ነው። የዚህ የወደቀው ዓለም አምላክ የኃጢአቱ ባለቤት የሆነው ለውድቀቱ ምክንያት የሆነው የዚህ ዓለም አምላክ እሱ ምን ያደርጋል? የእሱ ኢንፍሉዌንስ በምድር ላይ ተጽዕኖ ምን እያመጣ ነው? ጨለማ። ሰዎች እውነትን እንዳይረዱ ያጨልምባቸዋል። ብርሃን ከነሱ እንዲወሰድ ያደርግባቸዋል። ስለዚህ የሰይጣን ተጽዕኖ፣ የቃሉ ወደ ዳር መገፋት ምን እያመጣ ነው? የጨለማው ሶርሱ እዛ ጋር ነው ያለው። እውነት ሲወሰድ ጨለማ ይመጣል። ሰው ከእውነት እየራቀ ሲመጣ ከብርሃን እየራቀ ነው የሚሄደው። እውነት ካለች ብርሃን አለ። ከእውነት ስንርቅ ግን ጨለማው እየበረታ ይመጣል። ከዛስ የጨለማው ተጽዕኖ እየበረታ ይመጣል። ስለዚህ አሁን የተነጋገርነው ምንድነው? የዚህ ዓለም አምላክ ምን አደረገባቸው ነው የሚለው። አጨለመባቸው። ይህንን የፍቅርን ወንጌል እንዳይረዱ አይናቸው ላይ ጨለማ አደረገባቸው። ሌላው ሁሌ እንደምናገረው አሁን በምድር ላይ የወጣው ያለው አሁንም ያለው የጸረ ክርስቶስ መንፈስ ነው። ድሮ የነበረ አሁንም ያለ የጸረ ክርስቶስ አካል ለብሶ እስኪመጣ ድረስ በምድር ላይ እየሰራ የሚቆይ የጸረ ክርስቶስ መንፈስ ነው። በጣም ከሚገባው በላይ ጉልበት ያገኘ ይመስላል። ምን ማለት ነው? በደንብ ተቀልቧል። ለምን? ቃሉ ወደ ዳር ተገፍቷል። የሰይጣን ተጽዕኖ እየበዛ ነው ያለው። ከዚህ የተነሳ የክርስቶስ ተቃዋሚ መንፈስ ምን እያደረገ ነው ያለው? እያንሰራራ ስፒሪት ኦፍ አንታይክራይስት ምድርን ምን ለማድረግ ነው? በማታለል በዲሴፕሽን እየሞላ ሰዎች ከእውነት እንዲርቁ፣ ሰዎች በኢንተርቴይንመንት በተለያየ ነገር አእምሯቸው እንዲያዝ በማድረግ ቃሉን ወደዛ እንዲሉ እና ባክስላይድ እንዲያደርጉ ይህች ዓለምን በቃ አቆንጅቶ እያሳየ በውሸት እያማለለ ይገኛል። የጸረ ክርስቶስ መንፈስ አሰራር ነው። ወገኖች ሆይ እንግዲህ እንዳልኳችሁ ረጅም ሰዓት አላቆያችሁ፣ አጠር አድርጌ ለመናገር ሞክራለሁ። ወደ ሀሳቤ እየገባሁ ነው ያለው። ይሄ የእግዚአብሔር ሕዝብ ታዲያ እንደዚህ ጨለማ በበረታበት ዘመን የእግዚአብሔር ሕዝብ ምንድን ነው? ምን እያደረገ ነው ያለው? በዚህ የጨለማ መካከል መጽሐፍ ቅዱስ የሚናገረው ይህን ነው። ብርሃንሽ መጥቷልና ምን አድርጊ ነው የሚለው? ተነሽና አብሪ ይላትና ድቅድቅ ጨለማ በምድር ላይ ይሆናል። ለአንቺ ግን የእግዚአብሔር ክብር ያበራለሻል። የእግዚአብሔር ክብር በአንቺ ላይ ይሆናል። ስለዚህ የተጠራ ነው። እየጨለመ ሲመጣ
ጨለማው ጉልበቱ እየበረታ ሲመጣ፣ የጸረ ክርስቶስ መንፈስ ተጽዕኖ እየበረታ ሲመጣ፣ ዓለም ኮንፊውዥን ውስጥ ስትገባ፣ ፖለቲካ ኮንፊውዥን ውስጥ ሲገባ፣ ኢኮኖሚ ክራይሲስ ውስጥ ሲገባ፣ ሰዎች በፍርሃት ሲያዙ አብረን እንድንፈራ አይደለም፣ እንድናበራ ነው። ብርሃን ለመሆን ተጠርተናል። ተነሽና አብሪ ተብሎ ተጽፏል። ስለዚህ ለሌላው ክራይሲስ በሆነ ቁጥር እኛ ደግሞ አሁን የማብሪያችን ሰዓት ነው። እንድንነቃ መንፈስ ቅዱስ ይፈልጋል። ተነስተን እንድናበራ። ምክንያቱም መጽሐፍ ምን ይላል? እናንተ የዓለም ምንድን ናችሁ? ብርሃን ናችሁ ይለናል። ስለዚህ ጨለማ ምድርን በከበበ ቁጥር እኛ አብረን በፍርሃት ምንንዘፈዘፍበት ምክንያት የለም። እኛ ጋር ያለው የእግዚአብሔር ክብር ነው። መጽሐፍ ይህንን ነው የሚነግረን እና ማቴዎስ 5 ላይ እናንተ ሄዳችሁ ተመልከቱት። እኛ የዓለም ብርሃን እንደሆነ ማንነታችንን መቀበል ያለብን ይመስለኛል። በተለይ እንደዚህ ባለ ሰዓት ላይ የሞራል ብልሽት ባለበት፣ የኤቲክስ ብልሽት ባለበት ላይ፣ የሞራል ብልሽት ባለበት ላይ፣ ፍርሃት በነገሰበት ዘመን ላይ፣ አመፅ በበዛበት ዘመን ላይ፣ የጸረ ክርስቶስ መንፈስ ምድርን ጠረኗን እየለወጠ ባለበት ዘመን ላይ፣ ክህደት እየበዛ ባለበት ዘመን ላይ የእግዚአብሔር ሕዝብ እንደ ብርሃን ልንቆም ይገባናል። እንደ መንገድ ላይ እንደሚያበራ ፖል ጨለማ አይፈራም፣ በጨለማ ያበራል። ክብር ለእግዚአብሔር ይሁን። ይህንን ነው መጽሐፍ እየነገረን ያለው። አትፍራ የሚለንም ለዚህ ነው። ብርሃን ጨለማን አይፈራውም። ምክንያቱም ብርሃን እስካለ ጨለማ ይሸነፋል። ጨለማ የሚመጣው ብርሃን የጠፋለታ ነው። ብርሃን ሁሌ ከኛ ጋር ካለ እኛ ብርሃን ሆነን ሌሎች ልናበራላቸው፣ ተስፋ ልንሆናቸው፣ ለተጨነቁ እነዚህ ሰዎች እንዴት ነው ሰላም ያላቸው ብሎ እንዲያዩን። እርካታ የሌለው ሕዝብ በእኛ ያለው በጥቂት ስንረካ ሲመለከት ምን ቢኖራቸው ነው እንደዚህ ምንም ሳይኖራቸው እንደዚህ እርክት ብለው የሚኖሩት? እንዴት ደስተኛ ሆኑ እነሱ? እንዴት አርፈው ይኖራሉ? እንዴት ሰላማውያን ናቸው? ዓለም ሁሉ በተበላሸበት ዘመን ላይ እኛ ደግሞ እንደ እግዚአብሔር ሕዝብ ልናበራ ይገባናል። ማቴዎስ 5 ይህንን ነው የሚነግረን። እግዚአብሔር ስም የተባረከ ይሁን። ምዕራፍ 5 ምናልባት ከ14 ጀምሮ እንደዚህ ይላል፣ እናንተ ደቀ መዛሙርት የጌታ ልጆች የዓለም ብርሃን ናቸው። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትን አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ያብራ ወይም ይብራ ብሎ መጽሐፍ ይህንን ይነግረናል። ስለዚህ ይህንን የእግዚአብሔር ሕዝብ በዚህ የጨለማ ዘመን ምን መሆን አለበት? ሊነቃ ይገባዋል። ሻማውን ሊያበራ ይገባል። አለርት ሊሆን ይገባል። መጽሐፍ ቅዱስ ይህንን ነው የሚናገረው። ከእንቅልፍ የምትነሱበት ዘመን እንደደረሰ ምን አድርጉ ይላል? ዘመኑን እወቁ ይላል። በሮሜ ምዕራፍ 13 ቁጥር 11 ላይ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ፣ ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ቀርቧል እና ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ ጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ ብሎ ይናገራል። ወገኖች ሆይ ይሄ በቀን እንደምንሆን በአግባብ እንመላለስ። የጨለማ ጊዜ ስለሆነ በሌሎች ያሉ ሰዎች ስለሚያዩን እኛ በአግባብ እንመላለስ። እነሱ ሞራል ብልሽት ውስጥ ቢሆኑ፣ ኤቲክሳቸው ቢበላሽ፣ ሞራል ኮንፊውዥን ውስጥ ቢሆኑ፣ ፖለቲካል ኮንፊውዥን ይምጣ፣ ምድር በጸረ ክርስቶስ መንፈስ ትሳት፣ ነገር ግን እናንተ ግን በአግባብ ተመላለሱ። ብርሃን የምንሆነው ባካሄዳችን ነው። ምሳሌ የምንሆነው ባካሄዳችን ነው። ስለዚህ የሕይወትን ቃል ጠንቅቃችሁ እየያዛችሁ ይላል ፊልጵስዩስ ምዕራፍ 2 ላይ እንደሚናገር የሕይወትን ቃል ጠንቅቃችሁ እየያዛችሁ። ልክ በጨለማ ቦታ ጴጥሮስ እንደሚል ደግሞ ሰው ለብርሃን ተጠንቅቆ እንደሚይዝ ሻማውን፣ ልክ እንደዛ ጨለማ እንዳይወርሳችሁ ብርሃናችሁን ተጠንቅቃችሁ ያዙት። ከእውነት ጋር ኑሮ፣ ከጽድቅ ጋር ኑሮ እያለ ነው የሚናገረው። ስለዚህ የእግዚአብሔር ሕዝብ በጨለማ ውስጥ በጣም ትልቅ ቦታ አለው። ሌላው ከጨለማው ባሻገር ምን አለን? እኔና እናንተ ተስፋ አለን። ክብር ለእግዚአብሔር ይሁን። አሜን አሜን። የጌታችን የኢየሱስ ክርስቶስ ዳግም ምጽአት በደጅ እንደሆነ ቲቶ በምዕራፍ 2 ቁጥር 13 ላይ ይነግረናል። መምጣቱን ቅዱሳት መጽሐፍት መስክረዋል። ይሄ ለእኛ የተባረከ ተስፋችን ነው። ጨለማ አለ፣ አዎ ጨለማ አለ። ግን እኔና እናንተ ጨለማው በተስፋ ነው ምንኖረው። ጨለማ ቢከብን ተስፋ አለን። ተግዳሮት ቢኖር ተስፋ አለን። በቃ ነገሮች ሁሉ ምስቅልቅል ያሉ ቢመስሉ ተስፋ አለን። የጌታችን መምጣት ደግሞ ትልቁ ተስፋችን ነው። ክብር ለእግዚአብሔር ይሁን። ምዕራፍ 2
ቁጥር 13 ላነብላችሁ። እንደዚህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ጸጋ ሊያስተምረን የመጣው በዚህ የጨለማ ዘመን ላይ በጽድቅ እንድንኖር፣ በዚህ አስቸጋሪ ጊዜያት በእግዚአብሔር ጸጋ ድጋፍ ውስጥ መኖር፣ ጸጋው እንድንጠብቀው ጌታን ያደርገናል። ጸጋው በቅድስና እንድንኖር ያደርገናል። ጸጋው እግዚአብሔርን ፈርተን እንድንኖር ያደርጋል። ጸጋው እንደ ዘመኑ ሳይሆን ጸጋው እንደ ቃሉ እንድንኖር ያደርገናል። ወገኖች ሆይ ስሙኝ፣ ይሄ አንዱ ከጨለማ ባሻገር ያለው ተስፋችን የጌታችን የኢየሱስ ክርስቶስ ዳግም ምጽአት ነው። ሌላ ቤተክርስቲያን ድል ትነሳለች። ቤተክርስቲያን አትሸነፍም። ቤተክርስቲያን ለንጥቀት የምትዘጋጅ ሙሽራ ናት። ሁል ጊዜ የሲኦል ኃይላት ማቴዎስ 16 ስለሚነግረን የሲኦል ኃይላት አይቋቋሟትም። ቤተክርስቲያን ትሸነፋለች ማለት አይደለም። ጌታ ቤተክርስቲያንን ያድሳታል። ውበቷ ይመለሳል፣ ኃይሏ ይመለሳል። በጨለማው ዘመን ላይ እንደውም አንዱ ቤተክርስቲያን የምትጠራበት አንዱ መንገድ ነው። ስለዚህ የሚገለጠው ክብር አለ። ለእኛም ይገለጽ ዘንድ ካለው ክብር ጋር ሲነጻጸር የአሁን ዘመን ስቃይ ምንም እንዳይደለ አስባለሁ ይላል ጳውሎስ። ስለዚህ የሚገለጥ ክብር አለ፣ የሚመጣ ድል አለ፣ ለቤተ ክርስቲያን የታደመላት ድል አለ። ሙሽራዋን እየጠበቀች ስትኖር ከጨለማው ባሻገር ለቤተ ክርስቲያን ተስፋ አላት እያልኳቸው ነው። ስለዚህ በዚህ ጨለማ ዘመን እንዴት እንኖር? ዋናው ቁም ነገር እዛ ላይ ነው ያለው። እንዴት ነው የምንኖረው? መጽሐፍ ቅዱስ የሚመክረን በእግዚአብሔር ቃል እንድንኖር፣ በቃሉ ውስጥ መቆየት፣ በቃሉ ውስጥ መራመድ። ኢትስ ኦኬ። አንዳንድ ጊዜ በቃሉ መኖር እንደ ኦልድ ፋሽንነት ወይንም ደግሞ አለ አይደለም ከዘመኑ ጋር ያለ መሄድ እንደ ኋላ ቀር ሊያስቆጥረን ይችላል። ቢሆንም በእግዚአብሔር ቃል ውስጥ እንቆይ። ይሄ ብርሃን ነው። ሕግ ለመንገዴ ብርሃን ነው አይደለም የሚለው መጽሐፍ? ብርሃን ነው። መሰናክል እንዳይገጥመን፣ ተግዳሮትን እንድናሸንፍ የሚረዳን ለእኛ ጂፒኤሳችን የእግዚአብሔር ቃል ነው። የሚመራን የእግዚአብሔር ቃል ነው። እግዚአብሔር ስም የተባረከ ይሁን። ሌላው በዚህ ዘመን በዚህ ጨለማ ዘመን ዓለም ሁሉ በሚራከስበት ዘመን ላይ እንዴት እንኖር? በቅድስና እንኖር። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ይህን ስለ ሎጥ ሁሉ ምሳሌ ይሰጣል። ጻድቅ ሎጥ ነፍሱን አስጨንቆ በሰዶም ጋር ላይተባበር በደጅ ነበር የሚኖረው፣ ሁለቱ መላእክት መጥተው እስኪያድኑትና እስኪያስመልጡት ድረስ። ስለዚህ ብቸኛ ሊሆን ይችላል፣ ግን በቅድስና ይኖራል። ከኃጢአታቸው ከሂውማን ሳክሪፋይሳቸው ወይም ደግሞ ከተለያየ አይነት ርኩሰታቸው ጋር ተባባሪ አልነበረም። አረማመዱ የተለየ ነው። ንግግሩ የተለየ ነው። የሰማይ ዜጋ ነው። ክብር ለእግዚአብሔር ይሁን። የሰማይ ዜጋ ከዚህ ዓለም ጋር ይህንን አይደል መዝሙረ ዳዊት ምዕራፍ 1 የሚናገረው? ምስጉን ነው፣ ምስጉን ነው በኃጢአተኞች ወንበር ጋር አብሮ የማይቀመጥ ሰው። በራሴ ትርጉም ይሆኑ። ስለዚህ በቅድስና መመላለስ፣ በቃ ይሄ እግዚአብሔር ቅዱስ ስለሆነ ጸሎታችን እንዲመለስ እግዚአብሔር እንዲባርከን። የእግዚአብሔር ሰፈር ብርሃን ነው። እግዚአብሔር ሰፈር ቅዱስ ነው። ስለዚህ እግዚአብሔር ደግሞ በመካከል ሊባርክ ጠላቶችን ሊዋጋል በሰፈር ስለሚያልፍ ሰፈር ምን ሆና ነው? የተቀደሰ ይሁን። እግዚአብሔር ንጽህና ይወዳል። እግዚአብሔር መንፈሳዊ ቅድስናችንን ይወደዋል። መለየታችንን ከዓለም ይወደዋል። ከኃጢአት ጋር ለመተባበራችንን ይወደዋል። ሌላው እንዴት አድርገን በዚህ የጨለማ ዘመን እንኖር? በመንፈስ ቅዱስ መሙላት። እዛ ሰፈር የተለያየ አይነት ሙላቶች አሉ። እኛ ሰፈር የመንፈስ ቅዱስ ሙላት ያስፈልገናል። ያለ መንፈስ ቅዱስ የጋለ መንፈሳዊነት አይኖረንም። ወገኖች ውስጣችንን በክርስቶስ ፍቅር የሚያግለው መንፈስ ቅዱስ ነው። መጽሐፍ የሚናገረን ይሄ ነው። be filled with the spirit ኤፌሶን 5:18 የሚነግረን ይሄ ነው። መንፈስ ይሙላባችሁ፣ መንፈስ ይሙላባችሁ እንጂ በምን አትስከሩ? በወይን ጠጅ አትስከሩ። ለእኔና ለእናንተ የተፈቀደልን ሙላት ምድራዊውን አይደለም፣ ሰማያዊ ሙላት፣ ሞር ዲቪኒቲ፣ የእግዚአብሔር ሙሉ ሙላት፣ የመንፈስ ቅዱስ ሀለወት በእናንተ ውስጥ በበዛ ቁጥር፣ ጉልበቱ በእኛ ውስጥ በበዛ ቁጥር ያ ሙላት ነው ኃጢአት እንድናሸንፍ እግዚአብሔርን ደስ የሚያሰኝ ኑሮ እንድንኖር የሚያደርገን ይሄ የመንፈስ ቅዱስ ሙላት ነው። መንፈስ ይሙላባችሁ። ባላችሁበት አካባቢ ባላችሁበት ሁኔታ ላይ ከነገር በላይ ከፍ አድርጋችሁ እንድትራመዱ የሚያደርጋችሁ እንደ ዘመኑ እንደ ጨለማው ዘመን ወይንም ደግሞ እንደ ትውልዱ አካሄድ ሳይሆን እንደ እግዚአብሔር ቃል እንድንኖር የሚያደርገን የእግዚአብሔር መንፈስ ነው። ሰው በኃይሉ አይበረታም።
መንፈስ ቅዱስ ኃይልን ይስጣችሁ። መንፈስ ቅዱስ ኃይልን ይሙላባችሁ። መንፈስ ቅዱስ ተግዳሮታችሁን የምታሸንፉበት መንፈሳዊ ጉልበት ይስጣችሁ። የሚያስለቅሳችሁን ተግዳሮታችሁ ላይ ከሱ በላይ የሚያደርግ በሐዘን ሰዓት የሚያዘምራችሁ፣ በድካም ሰዓት ከፍታን ኃይልን የሚጨምርላችሁ መንፈስ ቅዱስ ነው። አቅም የሚሆን መንፈስ ቅዱስ ነው። ስለዚህ በመንፈስ ቅዱስ ተሞሉ ይለናል። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ሌላው መጽሐፍ ቅዱስ የሚናገረን ምንድነው? በፕሬየርፉሊ ኑሩ፣ ወይንም ደግሞ በጸሎትና በትጋት መኖር። ጸሎቶችን ችላ ለማለት የቤተ ክርስቲያን ጸሎት፣ የወንድሞች ጋር አብሮ መጸለይ፣ ከቅዱሳን ጋር አብሮ መጸለይ፣ በቤተ ክርስቲያን የሚኖረንን ህብረት የመጸለይን እሱን ችላ አትበሉት። ለምን? በዚህ ጨለማ ዘመን በድል የሚያራመደን አንዱ ጸሎት ነው። እግዚአብሔር የጸሎትን መንፈስ ለእኔም ለእናንተም ይመልስልን። ይሄ በቃ ጌታ ጋር ሳበኝ ካንተ ኋላ ሮጣለሁ እንዳለችው ሱለማጢስ በመኃልየ መጽሐፍ ላይ ጌታን ሳበኝ ወደ አንተ ክብር፣ ሳበኝ አስጠጋኝ ወደ አንተ ልንለው ያስፈልገናል። እሱ ሲስብ በቃ ጸሎት ይቀላል። በቃ ያለምንም ትግል መቆም እንችላለን። ጨለማውን የምናሸንፈው በዚህ ነው። ጸሎት የሞላው ይሆን፣ መንፈስ ቅዱስ የሞላ ይሆን፣ ቅድስና የሞላ ይሆን፣ ቃል የሞላ ይሆን፣ እንደገናም ደግሞ ወንጌሉን ብቻ በመስበክ አሜን አሜን። እርጀንት ነው። በቃ ለዓለም ሳይካትሪስት በሳይኮሎጂ አንፈውሳትም። ዓለምን በፍልስፍና አንፈውሳትም። በቂ ፍልስፍና አላት። ሰዎች ሊሰሙት የሚችሉት በጣም ብዙ እውቀት አይነቶች አሉ። እኔና እናንተ የተጠራ ነው ብዙ የእውቀት አይነቶች እንድንናገርና አዋቂነታችንን ዲስፕሌይ። በነገራችን ላይ ክርስትና የእውቀት ዲስፕሌይ አይደለም፣ የእውቀት ፉክክር አይደለም። እኔ ብዙ አውቃለሁ፣ እኔ ብዙ ችልበታለሁ፣ እኔ አዋቂ ነኝ የምንልበት ህይወት አይደለም። ክርስትና ክርስቶስን የምንገልጥበት ነው። እንደውም መጽሐፍ ቅዱስ የሚነግረን ይህንን አይደለም፣ በስብከት ሞኝነት ድናችኋል ነው የሚለው። ሃሌሉያ። በቃ ይሄ ኢየሱስ የሚባል ሰው ወይንም ስጋ ለብሶ የመጣ እግዚአብሔር ልጅ እሱ ከዛሬ 2000 ዓመት በፊት እንደዚህ ሞቶልህ እንደዚህ ጌታን ተቀበል አሜን። በዚህ ሞኝነት በፍልስፍና አይደለም። ግሪኮች እውቀት ይሻሉ ይላል፣ አይሁዶች ታምራትን ይሻሉ ይላል ይፈልጋሉ። ወገኖች ሆይ የእግዚአብሔር ቃል ብቻው መድኃኒት ነው ለዚህ ዓለም። ምንም ያረጀ አስተሳሰብ ቢመስልም በብዙ በምንኖርበት ምድር ላይ መጽሐፍ ቅዱስ ይዞ መሄድ ሞኝነት እያስመሰለ ነው። አገልጋይ መሆን ሞኝነት እያስመሰለ ነው። በቃ አይደለም ሰው በቃ የከሰረ ሰው ምልክት አድርገው ሰዎች ፍልስፍናቸው በጣም ከማደጉ የተነሳ የእግዚአብሔር እውነት እየጣጣሉት ይገኛሉ። ወገኖች ሆይ ወንጌልን ብቻ ስበኩ። ለሰዎች የውስጥ ረፍት የሚሰጥ፣ ለሰዎች ሰላምን የሚሰጥ፣ ሰዎችን ከስራት የሚፈታ ወንጌል ብቻ ነው። ስለዚህ በዚህ ጨለማ ዘመን እንዴት እንኖር? በቃሉ ውስጥ እንዴት እንኖር? በቅድስና እንዴት እንኖር? በመንፈስ ቅዱስ ሙላት እንዴት እንኖር? በጸሎት በትጋት መኖር እንዴት እንኖር? ወንጌልን ብቻ እየሰበክን ልንኖር ይገባናል ወገኖች ሆይ። ስለዚህ አሁን ጨለማው አሁን አለ፣ ጨለማው እየበረታ ነው ትለናለህ ፓስተር። ምን ማስረጃ አለ ካላችሁ ብዙ ተጨማሪ ነገሮች ልነግራችሁ እችላለሁ። ከኔ ይልቅ እናንተም ደግሞ ታዩታላችሁ በየስራ ቦታችሁ በያላችሁበት የዓለም ኮርነር ውስጥ። ለምሳሌ ከመቼውም ጊዜ ይልቅ ኃይለኛ የሆነ አቦርሽን ወይንም ጽንስን ማስወረድ፣ የጾታ ግራ መጋባት፣ የጀንደር ኮንፊውዥን የምንለው፣ እንደገና ደግሞ የሴክሹዋል ፐርቨርዥን፣ ጾታዊ ልቅነት እንደ ኖርማላይዝ እየተደረገ ተወስኗል። ኖርማላይዝ አንዳንድ ሀገሮች ኦፊሻል የሆኑ ኃጢአቶችን ኦፊሻሊ ያጸድቀዋቸዋል። በቃ ትክክል በቃ የሰው መብቱ ነው እንደፈለገ መሆን ይችላል ብለው ያጸደቁት ነገሮች ልነግራችሁ ማልችላቸው ጸያፍ የሆኑ ነገሮች። ጨለማው እየበረታ ሲመጣ እነዚህ ድሮ የሚታፈሩ ነገሮች ወደ አደባባይ እየወጡ ነው። ሰዎች ነውራቸውን በአደባባይ መግለጽ ጀምረዋል። ተመልከቱ፣ በተለያየ ሶሻል ሚዲያዎች ላይ ስንት ነውሮች ወደ ሰርፌስ እየወጡ ነው ያሉ። ስንት ቆሻሻዎች፣ ህሊናን የሚያረክሱ መንፈስን የሚያረክሱ ስንት ልቅነቶች ወደ ሜዳ እየወጡ ነው ያሉት። ስለዚህ የግብረ ገብና የመንፈሳዊነት መፍረስ ትመለከታላችሁ። ማለት የሞራልና ስፒሪቹዋል የሆነ ነገር ኮላፕስ እያደረገ ነው ያለው። አቅለው እየተመለከቱት ነው። በፍልስፍናዎች በዲሞክራሲ ወይንም ደግሞ በነጻነት በሚል ስም እየተለቀቀ መጥቷል። በቃ ሊገደብ አልቻለም። አንዳንዱ በባህል ተይዞ የነበረው ነገር ሁሉ ባህልም እየፈረሰ እየመጣ ነው ያለው። ስለዚህ ነውር ወደ አደባባይ እየወጣ ነው። እንዳልኳችሁ የጾታ ኮንፊውዥን፣
ሰዎች ወንድነታቸውን እስኪጠራጠሩ ሴትነቷን እስክትጠራጠር ለጾታ ወደ 100 የሚሆን ፕሮናውን እኛ የምናውቀው ሂን ሺ ነው ወይንም ኢት ነው። አሁን ግን ወደ 100 የሚሆን ፕሮናውን ከየት እንደመጣ ማናውቀው። ይሄ በጣም ምድር ላይ ሴክሹዋል ፐርቨርዥኑ፣ ጀንደር ኮንፊውዥን እነዚህ ኖርማላይዝ እያደረጉት መጥተዋል። ሌላ ቅድም ያነሳሁት ፖይንት የሐሰት ወንጌል ፋልስ ጎስፐልስ በየቦታው እየመጡ ነው ያሉ። የሐሰትን ትምህርት ወይም የአዲሱ ትውልድ ንቅናቄ አስተምህሮት ቤተ ክርስቲያን ሰርጎ እየገባ ነው ያለው። አነቃቂ አንደበቶች፣ ዓለምን የሚያነቃቁ አንደበቶች፣ ልክ ቤተ ክርስቲያንም አነቃቂ አንደበት እየሰበከች መጥታለች። ሀውቱ ጎስፕሎች ወይም እንዴት እንድናርግ፣ እንዴት ይሳካልን፣ እንዴት እናምልጥ፣ በቃ የሰው ጆሮ የሚጣፍጡ በቃ አይደለም። ልክ ይሄ እንደ አሜሪካን ሀገር ያለው እኛ ሀገር እንዳለው የበርገር አይነት እዚያ ባለንበት ሀገር ላይ በርገር ድራይቭ ስሩ ትሄዱና ፒክ አድርጋችሁ በርገር ወዲያው ትበላላችሁ። በርገር ወዲያው ከበላችሁት ይጣፍጣል፣ ግን ካስቀመጣችሁት ሃፍ አን አወር ከአንድ ሰዓት በኋላ ብትመጡ እንትኑ ቴስቱ ሁሉ ይጠፋል። የሚያምር ነገር አይደለም። እና ይሄ አነቃቂ አንደበት የሚባለው ነገር የሰውን ነፍስ መቀስቀስ ነው። የሰውን መንፈስስ በምን ይነሳል? ያለ እግዚአብሔር ቃል ትንሣኤ የለውም። የሰውን መንፈስ የሚፈውስ ሳይኮሎጂ አይደለም። ሳይኮሎጂ ቢጠቅምም አነቃቂ አንደበት የሚባሉት ነገሮች ጠቃሚ መስለው በህብረተሰብ ዘንድ ቢሳሉም ትክክለኛው ግን የሰው መንፈስ ህይወት የሚሰጥ የእግዚአብሔር ቃል ነው። እግዚአብሔር ቃል ትንሣኤን ይሰጣል። እውነተኛ ወንጌል እውነተኛ ትንሣኤ፣ የነፍስ ትንሣኤ ያመጣል። ክብር ለእግዚአብሔር ይሁን። ባህሪን የሚለውጥ እውነተኛ ወንጌል ነው። አካሄድን የሚለውጥ እውነተኛ ወንጌል ነው እንጂ አነቃቂ አንደበቶች አይደሉም። ፎልስ ጎስፐልስ ሰውን አይለውጡትም። የአዲሱ ትውልድ ንቅናቄ ኒው ኤጅ ሙቭመንት የሰውን ህይወት አይለውጥም። የሰውን አእምሮ ግን ስማርት ያደረገ ይመስላል፣ እውቀት ሊሰጠው ይችላል፣ ግን ዳግም እንዲወለድ አያደርገው። እግዚአብሔር ቃል ግን ዳግም እንድንወለድ ያደርገናል፣ አዲስ ፍጥረት ያደርጋል። ክብር ለእግዚአብሔር ይሁን ወገኖች ሆይ። ስለዚህ ሌላው ይሄ ግብረገባዊነት ሲፈርስ ሞራል እንደ ስፒሪቹዋል ኮላፕስ ሲሆን አንዱ የምትመለከቱት ለስልጣን መገዛት ከየቦታው እየጠፋ አመፅ እየበዛ ይመጣል። ለመንግስት አለመታዘዝ፣ ለባለስልጣን አለመታዘዝ፣ ሚስት በባሏ ላይ አመፀኛ መሆን፣ ቤተሰብ መፈራረስ፣ ልጆች ለአባት አለመገዛት፣ አባት ለእግዚአብሔር አለመገዛት፣ አመፅ ምድርን ይሞላታል። አመፅ እንደ ላይፍ ስታይል እየሆነ መምጣት ይጀምራል። ይሄ የመፈራረስ ምልክት ነው። የህብረተሰብ እየፈረሰ ነው ያለው። ዘመኑን እንመርምር እያልኳችሁ ነው። ጨለማ በምድር ላይ ድቅድቅ ጨለማም በአሕዛብ ላይ እየመጣ ነው ያለው። የጨለማው መኖር ማስረጃ ሌላው ወንጀል እየበዛ ነው ያለው። ቫይለንስ በጣም እየበዛ ነው ያለው። ማስ ሹቲንግ በየቦታው ላይ በቃ አንዴ ገብቶ አንዴ የተበሳጨ ጎረምሳ በቃ ማጨድ፣ ሰዎችን መግደል፣ እንዲህ አይነት ቫይለንሶች በምድር ላይ እየበዙ ነው ያለው። ሚዲያና ቴክኖሎጂ እነዚህ ራሳቸው አንዱ የጨለማው መገለጫ እየሆኑ ነው ወገኖች። ህገ ወጥነት እየበዛ ነው። ሎውለስነስ፣ የኃጢአት በሚዲያ ላይ በጣም ግሎሪፋይድ እየሆነ ነው የመጣው። ግሎሪፋይድ በቃ አይደለም ሰው የሚዝናናበት፣ እንደውም ሰዎች ዝነኛ የሚሆኑበት በነውራቸው፣ በተሳዳቢነታቸው፣ ሰውን በማዋረዳቸው በጣም ዝነኛ የሚሆኑበት፣ ስመጥር ሰው የሚያጨበጭልላቸው ሰዎች ሆነዋል። ለዚህ የጨለማው ፕሬሰንስ የጨለማ ልጆችን ይገልጣቸዋል ወገኖች ሆይ። እኛ ግን ልናበራበት የተጠራንበት ትውልድ ነው። ሌላው ስለ ዘመኑ ስንመለከት ስለ ሚዲያ፣ ስለ ቴክኖሎጂ አንስቼላችኋለሁ። ዲጂታል አይዲ በኢትዮጵያ አሁን የተጀመረውን ታውቃላችሁ። ሰው ሁሉ ሬጅስትርድ የሆነ ነው። ሪሰንትሊ የሰማሁትን ልንገራችሁ። ኬንያ ፕሬዚዳንት ሩቶ ይህንን በማድረጋቸው በሳቸው ዘመን በጣም ገርሞኛል። ፕሬዚዳንት ሩቶ የኬንያ ፕሬዚዳንት ናቸው። ቦርን አጌን ክርስቲያን ናቸው። በእምነታቸው ፐብሊክሊ የሚናገሩ ናቸው። እግዚአብሔር ይባርካቸው። በጣም ከገረመኝ ነገር ግን የኬንያ ህፃናቶች ከዚህ ከተወለዱ ካሁን በኋላ ሲወለዱ በርዝ ሰርተፊኬት አይሰጣቸው። የሚሰጣቸው በሰውነታቸው ውስጥ ቺፕስ ይገባል። ይሄ ቺፕስ ዲጂታል አይዲ ነው። ስለዚህ ወረቀት አይደለም ያላቸው፣ ወይ በእጃቸው በሰውነታቸው ውስጥ ብቻ ቺፕሱን ያስገቡባቸዋል። ያ ልጅ ማን እንደሆነ ስሙ ማን እንደሆነ ዳታው ሁሉ እዛ ውስጥ ይገባል። ስለዚህ የዛ ልጅ መታወቂያ ቁጥሩ ሁሉ ነገሩ እዛ ውስጥ አለ ማለት ነው። ስለዚህ ወዴት እየሄድን እንደሆነ እንድታዩ ነው።
ስለዚህ ዲጂታል አይዲዎች በዓለም ዙሪያ ህንዶች፣ ኢትዮጵያ ዲጂታል አይዲ ግሎባሊ እየተሰጡ ነው ያሉት። እነዚህ ዲጂታል አይዲዎች ሁሉን ነገር ይያይዛሉ። ባንካችሁ፣ ዲጂት ነምበራችሁ፣ እኛ ጋር ሶሻል ኢንሹራንስ ነምበር ወይም የግሪን ካርድ አይዲያችሁ፣ ሁሉ ነገር ቆጠራ ሶሻል እንትናችሁ ሁሉ ይያያዛል። ስለዚህ ይሄ ሰው ሁሉ ምን ይሆናል ማለት ነው? ቁጥር ይሆናል። you are just a number። ስለዚህ ቁጥር ስለሆናችሁ በቀላሉ ዳታችሁ ይያዛል። ለዚህ ያላችሁ ነገር ሁሉ ከዛ ጋር አብሮ ትስስር ይመጣል ወይ ኔትወርክ ውስጥ ገባላችሁ ማለት ነው። ይሄ የኤአይ ሰርቬላንስ የትም ሀገር ሄዶ አሁን ካሜራ በየቦታው አለ። ካሜራ የሌለበት ቦታ የለም። የትም ቦታ ብታልፉ ቴስላ መኪናዎች ላይ ካሜራዎች አሉ። ባጠገባችሁ ሲያልፉ ካሜራ ሊያነሳችሁ ይችላል። ምንም ችግር የለባቸው። ስለዚህ ኤአይ ሰርቬላንስ በየቦታው እየበዛ ነው። የተለያየ አይነት ኮንትሮል መንግስታት ኮንትሮል የማድረግ ሲስተሞቹ እየረቀቀ መጥቷል። በሚተክሉት የመንገድ ላይ መብራቶች ላይ ካሜራዎች ተገጥመዋል በየቦታው። በእኛም ሀገር በተለያየ ቦታዎች ላይ ምንድነው የሚያሳያችሁ? ይሄ ሶሳይቲ ሁሉ ወዴት እየመጣ ነው ያለው? ይሄ ኢትዮጵያ ውስጥ ብቻ አይደለም፣ በዓለም ዙሪያ እየሆነ ያለ ነገር ነው የምነግራቸው። ኮንትሮል ራይዝ እያደረገ ነው። ስለዚህ ለጸረ ክርስቶስ መድረኮች ተሰርተው አልቀውለታል እያልኳቸው ነው። ጨለማ እየበረታ ነው የመጣው። ኃይለኛ የግብረገብ ብልሽቶች፣ የወንጀል መብዛት በዓለም ላይ ትመለከታላችሁ። ሌላው ይህን በደንብ አስተውሉልኝና ስሙኝ። የአእምሮ ህመም በዓለም ላይ እየበዛ መጥቷል። ብዙ ሰዎች ስለ ቻይናዎች የረቀቀ ህይወት መኖር፣ ስለ ቻይናዎች የረቀቀ ቴክኖሎጂ ማምጣት እየገረማቸው እየተደነቁ ያወራሉ። በዓለም ላይ ደግሞ የአእምሮ በሽተኛ ብትሉ ቻይናዎች ውስጥ አለ። እንደ ቻይና ህዝብ የለም። በካናዳ በተደረገ ስታቲስቲክስ ወይም በተደረገ ጥናት ውስጥ በብዙ የአእምሮ ህሙማን የሚታወቁት ቻይናዎች ናቸው። ወገኖች ሆይ ቴክኖሎጂው ረፍት አልሰጣቸው። የኑሮ ኮምፒቲሽን፣ ሰክሰስፉል ለመሆን የሚያደርጉት ሩጫ፣ አቤት ጭንቀት፣ ረፍት የሌለው ወገኖች። ስለዚህ የአእምሮ ህመም እየበዛ ነው ያለው። የሚያስጨንቅ ዘመን እንዲመጣ ይህንን ወቅ። በመጨረሻው ዘመን ጢሞቴዎስ ልጄ ሆይ እያለ ጳውሎስ የሚናገረው ዘመኑ አስጨናቂ ነው። የአእምሮ በሽታ ይበዛል። ስለዚህ የአእምሮ ጭንቀት ወገኖች፣ እረፍት በኢየሱስ ብቻ ነው። ጭንቀትን ጣሉት በኔ ላይ ያለ ጌታ ብቻ ነው። ሳይኮቴራፒዎች፣ ሳይኮአናሊሲስ ዋቴቨር ምንም ይበሉት ምንም የስ ይጠቅሙ ይሆናል። ለሰው ልጅ ይሞክራሉ፣ ለመርዳት ይሞክራሉ። ህብረተሰቡን ለመርዳት ሰው ሲታመም ዝም አይባልም። ነገር ግን እውነተኛ መፍትሄ በተለይ የጌታ ልጆች የሆናችሁ በሰላም ለእናንተ ይሁናልን። ጌታ ሰላም ለልባችሁ ይሁን። የሚያስጨንቃችሁን ሁሉ በእኔ ላይ ጣሉታል። ሰዎች በብዙ የአእምሮ ጭንቀት ውስጥ እያለፉ ነው ያሉት። ተስፋ መቁረጥ በጣም በወጣቶች ዘንድ ይታያል። ብዙ ወጣቶች ሱሳይዳል ሆነዋል። ሜንታል ሄልዝ ክራይሲስ በጣም እየበዛ ነው። ሆፕለስነስ በዩዙ ላይ በጣም እየበዛ ነው ያለው። ወገኖች ሆይ ለወጣቶች ሊጸለይ፣ ብዙ ወጣቶችን ቀርበን ልንሰማቸው፣ ልጆቻችንን ልናደምጣቸው ይገባል። ወገኖች ሆይ የጨለማውን ማስረጃ እየነገርኳቸው፣ ቤተ ክርስቲያን ጸሎት አልባ ሆናለች። ወደ ጸሎት የሚመጡ ሰዎች ቁጥራቸው አንሷል። አዳር ጸሎቶች ተመተዋል። ብዙ አዳር ጸሎቶች የሉም። እውነት ለመነጋገር እሁድ እንኳን ቀድሞ ቤተ ክርስቲያን መጥተው የሚጸልዩ ሰዎች በጣም ቁጥራቸው ትንሽ ነው። ጉባኤ ሁሉ ይጸልይ ነበር ድሮ። አሁን ጸሎት ጓድም አብሮ መጸለይ እያቃተው መጥቷል። ጸሎት አልባነት፣ ቤተ ክርስቲያን ማንቀላፋት፣ ሌላው በእውነተኛ ወንጌል ላይ እውነተኛ ወንጌል ተኮር አለመሆን፣ ተቀባይነት ለማግኘት ተሰሚነት ለማግኘት የታመኑ የተባሉ አባቶች እንኳን ሳይቀሩ አዳዲስ ትምህርቶችን እየተቀበሉ ሲንሸራተቱ እየተመለከትን ያለው ወገኖች ሆይ ዘመኑ የሚያስፈራ ነው። ስለዚህ ይህንን የማንቀላፋት ዘመን ጌታ በመንፈሱ እሳት ይላል ታምራት ኃይሌ ሲዘምር፣ በቃ መንፈስ ቅዱስ ህዝብን ባርክ እኛ እንዳስስ ይላል። የባለ 50 የእሳት ወላፈን ከእንቅልፍ እንድንነቃ ደጋግሞ ይግረፈን ይላል ታምራት ድሮ ሲዘምር። ወገኖች ሆይ በጌታ በኢየሱስ ስም መንፈስ ቅዱስ በመንፈሱ በእሳቱ ይንካን ሁላችንም። ወገኖች ሆይ ይህንን ድንዛዜ ከቤተ ክርስቲያን ላይ መንፈስ ቅዱስ ያንሳለን። አባቶችን ይቀስቅሳቸው። ዛሬ ቁጭ ብለን ሌላ ነገሮች መወያየት የሌለብን ነገሮችን እየተወያየን ያለ ነው። ቤተ ክርስቲያኑ ስማቸው እንኳን ሊጠራ የማይገቡ ነገሮች እየተጠሩ ነው ያሉ። ወገኖች ሆይ
ዘመኑ ክፉ ስለሆነ ላነቃችሁ ይሄንን እላለሁ። ጴጥሮስ እንደሚል ላነቃችሁ ይሄንን እላለሁ። የመዝናናት ባህል በዝቶብናል። ኢንተርቴይንመንት በዝቶብናል። ፍርሃ እግዚአብሔር ጠፍቷል። በመዝናኛችን ውስጥ ፍርሃ እግዚአብሔር የለም። ክርስቲያኖች የሚናገሩት ንግግር እንኳን ክርስቲያን ድሮ ዓለማዊ የማይናገረው ጨዋ ዓለማዊ የማይናገረው ንግግሮች ናቸው። ንግግራችን ሁሉ አልተቀደሰም ወገኖች። እግዚአብሔር አንደበታችንን ይቀድሰው ወገኖች። ይህንን ላነቃችሁ እላለሁ። እግዚአብሔርን ቅድስና ወዲያልኝ ብለን ኢንተርቴይንመንትን እየመረጥን ያለ ነው። የሚያረክሰን ነገር ፊልዝ የረከሰ በጆሮአችን የሚገባው በአይናችን የሚታየው ኢንተርቴይንመንት ካልቸር ሪፕሌስስ ዘ ሆሊ ፊር ኦፍ ጋድ። አሁን የምንመለከተው ሄደን ነው። እግዚአብሔርን መፍራትን ምን እያደረገ ነው? ዶሚኔት እያደረገው ነው። ከውስጥ ኃይልን ሳክ አርጎ እያወጣብን ነው። ምጥጥ አርጎ ኃይልን ባዶ እያደረገ ነው። የመጸለይ ጉልበት እየጠፋ ነው። ቃል የመስማት ጉልበት የለንም። አንድ ሰዓት ቃል ቁጭ ብለን ለመስማት አቅም ያጣንበት ዘመን ነው። ጸሎትማ በጣም ተአምር ነው። የሚጸልይ ሰው ብርቅ እየሆነ መጥቷል። ጸልይልኝ በዝቷል። ምክንያቱስ መጸለይ ሰዎች እያቃታቸው ነው። ጉልበት እየጠፋ ነው። እግዚአብሔር መንፈስ ቅዱስ አቅም ይጨምርልን። ዛሬ ብርሃንሽ መጥቷልና ተነሽና አብሪ። ባሩክ ሃባ በሸም አዶናይ blessed is he who comes in the name of the Lord ተብሎ ተጽፏል። የጌታ ጸጋ ከእናንተ ጋር ይሁን። አብረን ስለነበረ አጭርም ብትሆን የአንድ ሰዓት ጊዜ እግዚአብሔር እናመሰግናለን። እግዚአብሔር በዚህ ምሽት ባላችሁበት፣ በዚህ ቀትር በያላችሁበት ማለዳችሁን እግዚአብሔር ሁሉ ዘመናችሁን ይባርክ። ልጆቻችሁን፣ ትዳራችሁን፣ ጤናችሁን፣ አእምሯችሁን፣ መንፈሳችሁን፣ ነፍሳችሁን፣ መውጣታችሁን፣ መግባታችሁን እግዚአብሔር ይባርክ። እናንተ ለሕያው ለእግዚአብሔር የተባረካችሁ ሆኖ በረከት ይከተላችሁ። በገባችሁበት በወጣችሁበት የእግዚአብሔር በረከት ታገኛችሁ። ከዚህ ክፉ ዘመን ያድናችሁ። ከዚህ የጨለማ ዘመን ያድናችሁ። ከዚህ ክፉ ትውልድ እግዚአብሔር ያስመልጣችሁ። ክፉዎችን አትምሰሉ፣ ጻድቃንን ምሰሉ። ክብር ለእግዚአብሔር ይሁን። ቃሉን ምሰሉ፣ ኢየሱስን ምሰሉ። ክፉዎችን አትምሰሉ። ሞኞች ብትመስሉ በቃሉ ኑሩ። ቃሉ ሕያው ነው። እውነትን ግዟት፣ አትሽጧት። ለእውነት ኑሩ። እግዚአብሔር መንፈስ ከእናንተ ጋር ይሁን። ከእግዚአብሔር ቤት ባረኳቸው። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን አሜን። ማራናታ ጌታ ሆይ ቶሎና፣ ማራናታ ጌታ ሆይ